የአረንጓዴ ኢኮኖሚን ለመገንባት ሩቅ አልማ እየሰራች የምትገኘው ኢትዮጵያ ለዘርፉ የሚያስፈልጉ መሰረተ ልማቶችን ከማሟላትም በተጨማሪ የካርበን ልቀትን ለመቀነስ የሚያስችሉ ታዳሽ ኃይል መጠቀም ላይ በስፋት እየሰራች ትገኛለች። በዚሁ መሰረት በተለይም አሁን በዓለም ተፈላጊነታቸው እየጨመረ የመጣው የኤሌክትሪክ ተሽከርካሪዎች ጥቅም ላይ እንዲውሉ እየተደረገ ነው። እንደ ሀገር አሁን ላይ ከ140 ሺህ በላይ የኤሌክትሪክ ተሽከርካሪዎች ጥቅም ላይ እየዋሉ የሚገኙ ሲሆን እነዚህ የሚመጥን የኃይል ማሞያ ጣቢያዎችን የማስፋትና አጠቃላይ እንደ ሀገር ይህንን የማሳደግ ስራ እየተሰራ ይገኛል። ሀገር በመታመርቱ ዋጋ በማትወስንለትና በዚህ አይነት ሁኔታ ውስጥ አጓጉዛ በሚታመጣው ነዳጅ ላይ ጥገኛ መሆን የለበትም በሚል ብልህ ውሳኔ ተወስኖ የትራንስፖርት ዘርፍ ኤሌክትሪፊኬሽን በፈረንጆቹ 2022 ላውንች ተደርጓል። ስትራቴጂው በተለይ ደግሞ ከ2014 በኋላ አግሬሲቭሊ ወደዚህ ስራ ትግበራ ገብተናል ማለት ነው። አሁን ላይ በአፍሪካ ቀዳሚ የሚባል የኤሌክትሪክ መኪኖች ትግበራ ያላት ሀገር ሆናለች ማለት ነው። ኢትዮጵያ ከ100 ሺህ በላይ የኤሌክትሪክ መኪኖች አሉ። በተለይ ደግሞ ከተሞች ላይ እንደ አዲስ አበባ ባሉ ከተሞች ላይ ብዙሃን ትራንስፖርት አገልግሎት የሚሰጡ የኤሌክትሪክ ባሶችን በብዛት ወደ ስራ የማስገባት ስራዎች ተሰርቷል። የግል ሴክተርን በማሳተፍ ይህንን ጥረት ከማሳካት አኳያ ሌሎች ተቋማት፣ ሌሎች ድርጅቶች፣ ሌሎች ግለሰቦች ለሚገነቧቸው የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎች የኤሌክትሪክ ኃይል ከማቅረብ ኃይሉ የተቆራረጠ እንዳይሆን ከማድረግ በተጨማሪ በራሳችን ደግሞ አሁን ያለውን የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ እጥረት ለመቅረፍ በተለያዩ አካባቢዎች የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎችን ለመገንባት እቅድ ይዘን እየተንቀሳቀስን ነው። ኢትዮጵያ ለተሽከርካሪዎችና ለሌሎች በነዳጅ ለሚሰሩ ማሽኖች በአቅራቢ ሀገራት በሚወሰንላት ዋጋ ነዳጅ ወደ ሀገር ውስጥ በማስገባት ለከፍተኛ ወጪ ከመዳረጓን ባሻገር በኃይል ራሷን የቻለች አለመሆኗ በተለዋዋጭ የዓለም ሁኔታ በከፍተኛ ተጽዕኖ ስር እንድትወድቅ ያደርጋታል። በመሆኑም ተፈጥሮ ያደላትን ሀብት ወደ ጥቅም በመቀየር የጀመረችውን የማይበገር የአረንጓዴ ኢኮኖሚ ግንባታዋን እውን ለማድረግ ስራዎች ተጠናክረው ቀጥለዋል። ከነዳጅ ጥገኝነትና ከነዳጅ ጥገኝነት ጋር ተያይዞ እየመጡ ካሉ ፈተናዎች ለማምለጥ በጣም በሰፊው የትራንስፖርት ዘርፍ ኤሌክትሪፊኬሽን ላይ እየሰራን ነው ያለ ነው። አሁን ላይ ደግሞ ሀገራችን የተፈጥሮ ጋዝ ማምረት ጀምራለች። ተፈጥሮ ጋዝን የሚጠቀሙ ተሽከርካሪዎችንም ተግባራዊ መድረክ ጀምረናል። ደረጃዎችን አጽድቀናል። በረጅም ጊዜ ከነዳጅ መላቀቅ ተልዕኮን ነው አንግበን እየሰራን ያለ ነው። ይሄም ውጤት እያመጣ ያለ በአፍሪካ ቀዳሚ የሚባል ትግበራ ያለው ስትራቴጂ ነው። ይህንን እቅድ እውን ማድረግ በአንድ አካል ላይ ብቻ የሚተው አይደለም። በተለይ ዘርፉ ካለው ሰፊ የኢንቨስትመንት አማራጭ አንጻር የግሉን ተሳትፎ ይጠይቃል። ይህም ዜጎች በኢኮኖሚው እድገት ውስጥ የራሳቸውን አሻራ እንዲያኖሩ ያግዛል። የግል ሴክተሩ ደግሞ እንዳጠቃላይ የትኛውም ዘርፍ የጀርባ አጥንት ሆኖ ለሰክሰሱም ለውድቀትም ሚና ያለው የግል ሴክተር ነው። በጋራ ነው መለወጥ፣ ሪፎርም የጋራ ነው ተግባራዊ የምናደርገው። የመንግስት ፍላጎትም የማበረታቻ ፓኬጆችን በማስፋት እና በማላቅ ይሄ ትግበራ እንዲፈጠን ሰፊ የሆነ ፍላጎትና ዝግጁነት አለ በመንግስት በኩል። ዜጎች ይሄንንም አውቀው በዚህ ላይ በጣም አግሬሲቭና በትኩረት በዚህኛው ላይ እንዲሰሩ ነው ጥሪ ማስተላለፍ የሚፈልገው። በእኛ የሚገነቡት አጠቃላይ 40 ናቸው ብያለሁ። አሁን ሀገራችን ላይ ያለውም ቁጥሩ በጣም ትንሽ ነው። ከ200 ያነሱ ናቸው። ተሽከርካሪዎቹ 140 ሺህ አካባቢ የሚጠጉ ናቸው። ስለዚህ ቁጥሩ በጣም አናሳ ነው። በእኛ ተቋም ብቻ ሳይሆን በሌሎች አካላትም እየተሰራ እንደሆነ እናውቃለን። ተጠናክሮ ተስፋፍቶ መቀጠል ያለበት። ከዚህም በተጨማሪ ለዘርፉ ማደግ አስቻይ የህግ ማዕቀፍ ያስፈልገዋልና ከተዘጋጀለት የህግ ማዕቀፍን ባሻገር በህንፃ አዋጅ ላይ ጨምሮ በተለያዩ የህግ ማዕቀፎች ውስጥም እንዲካተት ተደርገዋል። በአዲስ አበባ ብቻ 1176 ስቴሽን ያስፈልገናል ማለት ነው። ጥሩ ነገሩ አሁን ላይ ከተማ መስተዳድሩ አግሬሲቭሊ እየሰራበት ነው ያለው። በህንፃ አዋጅ ላይ ጭምር አስገዳጅ አድርጎ የትኛውም ሪል ስቴት ግንባታ ፍቃድ አያገኝም። እሱን ካላመለከተ ሆቴሎች እሱ ላይ እንዲሰሩ ተደርጓል። በነዳጅና ኢነርጂ አውቶሪቲ ደግሞ ዳይሬክቲቭ ጸድቆ ሁሉም መዳያ ያላቸው ነዳጅ መዳያ ያላቸው ስቴሽን እንዲኖራቸው ተጨማሪ የኤሌክትሪክ ማሞያ ማዕከል እንዲኖራቸው የማድረግ አስገዳጅ ደረጃ ወርዷል ማለት ነው።